አንዲት በስንት ዋጋ የተተከለች ቤተክርስቲያን በክርስቶስ ኢየሱስም የታነጸችን ቤተክርስቲያን ላይ አፍን መክፈት ባለጌ አያስብል። ነብዩ ኢዩ ጩፋ የወጣበትን መግለጫ አስመልክቶ ይድረስ አከርካሪው ለተሰበረው ለአክራሪ ኮሚቴ በማለት ምላሽ ሰጥቷል። የግል ጥቅማቸው እንደተነካባቸው የሚሰማቸው አገልጋይ ነኝ ባዮች ምንም ሊያደርጉ ይችላሉ። ኢዩ ጩፋን የተቃወመችው በዘይት ነጋዴነቱ በማጭበርበሩ በሐሰተኝነቱ እንጂ የተቃወመችው መንፈስ ቅዱስን ተቃውሞ አይደለም ማለት ነው። አንዱ ወንድሙን ሲያዋርድ ቁጭ ብሎ የሚያጨበጭብ ጴንጤም አፍርተናል። ስለማትመጥኑኝ ነው። እኔ ሰው አይመጥነኝም ብዬ አላውቅም። ለምን ሰው በሰውነቱ ነው ማከሩ፣ ግን አትመጥኑኝ። ማርያም አይኗ እያየ በጭፈራ አከበሯት። አንዳንዴ ግን እቺ ልጅ እውነትም አላት። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው። በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ይህ በወንጌል ለሚያለቅጡቱ ድንቅ መልእክት ነው። ጌታን ተቀበል፣ ጌታን ተቀበይ ሲባል ከየት ነው የምቀበለው? ከኤርፖርት ነው የምቀበለው? እንደዚህ አይነት አራዳ ልጅ አይቻላል። እሷ ከኔ አስቀድማ ክርስቶስን ነው መውደድ ያለባት፣ እኔም ከሷ አስቀድሜ ክርስቶስን ነው መውደድ ያለባት። ፈርሃ እግዚአብሔር ማለት ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ይመቻችሁ። ነብዩ ኢዩ ጩፋ የወጣበትን መግለጫ አስመልክቶ ይድረስ አከርካሪው ለተሰበረው ለአክራሪ ኮሚቴ በማለት ምላሽ ሰጥቷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በጥቅምት 28 2018 ዓ.ም ነብዩ ኢዩ ጩፋን በተመለከተ ያወጣው መግለጫ እሱንም ሆነ የሚመራውን የተከበረ ምዕመን የማይመጠን እንዲሁም ለነቢያት ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው በማለት ይሄንን ገልጿል። ይህ መግለጫ ከመጽሐፍ ቅዱስ ትምህርት ከቤተክርስቲያን ሕግና ከመንፈሳዊ መመሪያ ጋር የማይጣጣም መሆኑን በሚገባ ለመገንዘብ ችያለሁ ብሏል። የቤተ ክርስቲያን ዋና ተልዕኮ ለሰዎች የምስራች ቃል ማድረስና የመዳንን መንገድ ማሳየት መሆኑ እየታወቀ ይህ ታላቁና ዋና ተልዕኮ ወደ ጎን ትቶ ባረጀና በፈጀ በመጀመሪያው ክፍለ ዘመን በቀረው በሃይማኖታዊ ጥላቻ መጠመዳችሁ ሌላ አሳፋሪ ጉዳይ ነው። እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ተላላኪ አይደለሁም፣ የወንጌል አድራሽ የሆንኩ ለኢየሱስ ክርስቶስ ተላላኪ ነኝ እንጂ በማለት ምላሽ ሰጥቷል። በመጨረሻም የዚህ መግለጫ አውጪ ራሱን የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ምናምን ብሎ የሚጠራው አካል የተከበረው የእምነቱን ተከታዮች የማይመጠንና በጥላቻ የታወሩና ኃላፊነት የጎደለው መሆኑንም ጭምር በግልጽ ያሳየ ነው ብሎ ጥቅም ከዚህም በላይ ሊያስለፈልፍ ይችላል። የግል ጥቅም ሲነካ ከዚህ በላይ ሊያፍጨረጭርም ከዚህ በላይ ሊያንገበግብም ይችላል። ከዚህ በፊትም ተናግሬ ነበር። የኢዩ ጩፋን ትክክለኛና ሪል ማንነት ለማወቅ ተከታዮቹንና ፎሎወሮቹን ማየት በቂ ነው። ምክንያቱም ተሳዳቢዎች ስለሆኑ ተሳዳቢዎች ናቸው፣ ተራጋሚዎች ናቸው። 24 ሰዓት 24/7 ቤታቸውን ከፍቶ ላይቭ እየከፈቱ ሲያንጓጥጡ፣ ሰው ሲናገሩ፣ ሰው ሲዘልፉ፣ ሰው ሲሳደቡ፣ የሰው ገመና ሲገልጡ፣ ሰው ሲያገላብጡ የሚውሉ ሰዎች ስለሆኑ ማለት ነው። በአጠቃላይ የግል ጥቅማቸው ሲነካ እነኚህ አሁን በዚህ ዘመን ያሉ ነብይ ነን የሚሉ ግለሰቦች እንደማይደራደሩና ለማንም ፊት እንደማይሰጡ የታወቀ ነው። ልክ እንደነ ኢዩ ጩፋ ያሉት ደግሞ በድፍረት አባቶች ላይ አፋቸውን ለመክፈትና ሌጀንድ የተባለችዋን በእናቱ ማፀን እንኳን ገና ሳይፈጠር የነበረች ቤተክርስቲያን ላይ አፍ እስከ መክፈት ያዳርሳቸዋል ማለት ነው። ቃለ ሕይወት ማለት እንግዲህ ብዙዎቻችን በጣም የተገለገልንባት፣ ብዙዎቻችን ቤዝ የያዝንበት፣ ብዙዎቻችን ከእግዚአብሔር ጋር የተወዳጀንበት ድንቅ ቤታችን ነው። ይህን ደግሞ ማናችንም አንክድም። ያረጀ የፈጀ ብሎ የገለጸበት መንገድ በጣም አሳፋሪና ነውረኛ የሚያስብለውም ጭምር ነው። ነውረኛ ያዙልኝ፣ ነውረኛ ባለጌ የሚያስብለውም ጭምር ነው። ምክንያቱም የትኛውም የእግዚአብሔርን ስራ የሚሰራበት ቤት ያረጀ የፈጀ ተብሎ የሚገለጽ ነገር አይደለም። ለናንተ እርድና ማለት ወይም ደግሞ ያላረጀ ሞደርን ማለት ህዝቡን በዘይት እየደለላችሁ ህዝቡን በብጣሽ ካርድና በእራፊ ጨርቅ በሶፍት እየደለላችሁ ማኖር ነው ለናንተ ሞደርናይዜሽን፣ ለናንተ ግሎባላይዜሽን እድገትስ? ይሄ የድሮ ማደጋችሁን የምትገልጡት በዚህ ነው። በንግድ
ህይወታችሁን በእግዚአብሔር ደም የተዋጀው ህዝብ ላይ ህይወታችሁን በመመስረት የሰው ኪስ ውስጥ እጃችሁን በመስደድ በዚህ ነው የናንተ እድገት ይሄ ነው የናንተ አለማርጀት በዚህ ነው የተገለጠው። ምን አይነት ነውረኛ ሰው ነው በጌታ በኢየሱስ አይባልም እኮ በጭራሽ አይባልም። የኢትዮጵያ ቃለ ሕይወት ቤተክርስቲያን በእጅጉኑ የሚያኮራ ስራ ሰርታችኋል። እግዚአብሔር ይባርካችሁ ማለት ይፈልጋል። አንዳንድ ሰዎች የኢትዮጵያ ቃለ ሕይወት ቤተክርስቲያንን ለመተቸት የተነሳችሁ እዩ ጩፋን ለምን አገደች፣ ለምን ተናገረች፣ መንፈስ ቅዱስ ስለማይቀበሉ ነው ያላችሁ አንድ ነገር እስኪ ላስታውሳችሁ። ይህን ሰው ታውቃላችሁ? ይሄ ወንድማችን መስፍን ሙሉጌታ ይባላል። ፓስተር መስፍን ሙሉጌታ በኮልፌ ቃለ ሕይወት ቤተክርስቲያን ለረጅም ዓመት እያገለገለ ያለ እርሱ እዛ በሚያገለግልበት አገልግሎት በጣም ብዙ ሰዎች ከካንሰር፣ ከኤችአይቪ፣ ከተለያየ በሽታ እየተፈወሱ ያጠረ እግር ቢሆን ሽባነት ቢሆን በጣም ብዙ ድንቅና ተአምራቶች እግዚአብሔር በእጁ እየሰራ ሲያገለግል ያለ ወንድም ነው። የቃለ ሕይወት ቤተክርስቲያን የመንፈስ ቅዱስ እንቅስቃሴ እንደማትቃወም ማሳያ ነው። ታዲያ በዚህ ሰው ላይ በዚህ ወንድም ላይ ትችት ለምን አይቀርብም? እንግዲህ እዛ አካባቢ ያሉትን ሆቴል ሳይቀር የቃለ ሕይወት ቤተክርስቲያን ወደ ቸርች ቀይረዋለች። ምክንያቱም ከህዝቡ ብዛትና ከበረከቱ ብዛት የተነሳ ማለት ነው። አካባቢ ላይ ይሄ ይታወቃል። ቴሌቪዥን ሳይኖር ማስታወቂያ ሳይኖር ህዝብ መቀመጫና ማረፊያ ቦታ የሌለው ሙስሊም ሳይቀር ሁሉ የሚድንበት ቦታ ኢየሱስ ጌታ ነው የሚሉበት ሄደው አርብ ብትሄዱ የጸሎት አይነት ታያላችሁ። ይህ ሰው ፓስተር መስፍን ማለት የ40 ቀን ጾም ጸሎት፣ የተለያየ ጾም ጸሎት፣ ለሀገሪቱ ጾም ብዙ ማላጆችን ያፈራ ሰውና ብዙ ጸሎዮችን ይዞ የሚተጋ ሰው ነው። ልታይ የማይል ለገንዘብ የማይሰራ ምንም የሚሸቅጠው የሚነግደው የሌለ ለቤተ ክርስቲያን ሰሚት ያደረገ ነው። ታዲያ ይህን ሰው ያልተቃወመች ቤተ ክርስቲያን እዩ ጩፋን የተቃወመችው በዘይት ነጋዴነቱ፣ በማጭበርበሩ፣ በሐሰተኝነቱ እንጂ የተቃወመችው መንፈስ ቅዱስን ተቃውማ አይደለም ማለት ነው። ስለዚህ ማስተዋል መቻል አለበት። ይሄ ነው በቃ፣ ሌላ ነገር አላለችም። የትኛዋም ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል ምናምን ብትሄዱ በነገራችን ላይ መንፈስ ቅዱስን የሚቃወም ጥቂት ያልገባቸው ያላነበቡ የማያውቁ ሰዎች ካልሆኑ በስተቀር ያልገባቸው ያልተረዱ ያልበራላቸው ካልሆኑ በስተቀር በጭራሽ መንፈስ ቅዱስን ምንም የተቃወሙበትን ደብዳቤ አላየንም። በነገራችን ላይ በእዩ ጩፋ ላይ ከወጣው መግለጫም አንጻር ምንም የመንፈስ ቅዱስን ስራ የሚቃወም ነገር አልተናገረችም ቃለ ሕይወት ማለት ነው። በህዝቡ ላይ ልትነግድ ነው የመጣው ነው በቃ። የሆነ ሀገር ላይ እንግዲህ ከኢትዮጵያ ውጪ ያስጀመራት የሆነች ህንጻ አለች ወይም ደግሞ የሆነች ቤት አለች። እሷን ለማስጨረስ የሆነ ዶላር ለመለቃቀም ለመቃረም ነው ሄደው በቃ አለቀ። እሱን ደግሞ አልፈለጉትም። በክርስቶስ ወንጌል ላይ በመለጣጠፍና በመተሻሸት ሰራው የሚለውን ወንጌል አልፈለጉትም። እሱ ለነሱ ወንጌል አይደለም። ልክ ብለን እንደምንለው በጣም ደስ ያለኝ ምን እንደው ታውቃላችሁ? ስመኘው የነበረው ነገር ስለነበረ ማለት እንደዚህ በኮንፊደንስ ወጥቶ የሚናገሩ እንደዚህ ልክልካቸውን የሚነግሯቸውና ማንነታቸውን በዚህ መልኩ ራሳቸውን እንዲገልጡ የሚያደርጉበትን ቀን በጣም ናፍቀው ነበር። የምታዩት እንግዲህ ብልግና አካል ለብሳ መጣችላችሁ ቁልጭ ብላ ማለት ነው። በስሜት አትመሩ። በጣም ብዙ ትክክል ያልሆኑ ስራዎችን እየሰሩ ያሉትን አጭበርባሪዎችን፣ አስመሳይ ዓለም ላይ ዓለማዊነትን የሚያስተምሩትን ሰዎች ሲቃወሙ አብያተ ክርስቲያናት ልታሸማቀቁ የምትሞክሩ እናንተ ከረዴምቱ እላችኋለሁ። ከረዴምቱ ማለት መንገደኛ፣ ምንም የማይገባው ማያቅ የእግዚአብሔር ቃል ከልቡ ሴጣን የሚለቅምበት መንገድ ዳር ያለ ናችሁ። ስሜታዊ ናችሁ እንጂ ብትቃወም መንፈስ ቅዱስና አሰራሩን መስፍን ሙሉጌታ በቃለ ሕይወት ቤተክርስቲያን ባላገለገለ ነበር። ሄዳችሁ ማየት ትችላላችሁ። የእግዚአብሔርን እጅ ካስፈለገ ምን አይነት ስርዓት፣ ምን አይነት ጸሎት፣ ምን አይነት ነገር እንዳለ። ስለዚህ ማንም የማይጎላበት ክርስቶስ ብቻ የሚጎላበት ቤተክርስቲያን የቃለ ሕይወት ቤተክርስቲያን ኮልፌ ቃለ ሕይወት። ስለዚህ የተቃወመችው ዝም ብላ አይደለም። ይህንን መግለጫ በመጻፋቸው የቃለ ሕይወት ቤተክርስቲያን መሪዎችና አባቶች ሁላችሁንም እግዚአብሔር አምላክ ያክብራችሁ። የቃለ ሕይወት ምዕመናን፣ የቃለ ሕይወት ቤተክርስቲያን ከትንሽ እስከ ትልቅ ያላችሁ አገልጋዮች እግዚአብሔር ይባርካችሁ ማለት እፈልጋለሁ። ለእውነት መቆም ቤተክርስቲያንን መጠበቅ ማለት እንዲህ ነው። በጣም the most amazing የሆነ ውሳኔና the most amazing የሆነ እርምጃ ነው። ሌሎችንም በዚህ መልኩ እንደምትቃወሟቸውና ሌሎቻችሁ መሰረተ ክርስቶስም ሙሉ ወንጌልም እየወጣችሁ እንደምትናገሩና ከትውልዱም ከጄኔሬሽኑም
ልብ እንደምታርቋቸው ተስፋ አደርጋለሁ። መንፈስ ቅዱስ እንዴት እንደሚሰራማ አይተናል። እኔ መሰረተ ክርስቶስ ነው ጌታ ኢየሱስ ክርስቶስን እንደ ግል አዳኛ አድርጌ ተቀብዬም የደህንነት ትምህርት ተምሬም ተጠምቄም ደቀ መዝሙርም የተማርኩት እዛው ነው። በነገራችን ላይ አምቦ መሰረተ ክርስቶስ እናት አጥቢያ ማለት ነው። እና የመንፈስ ቅዱስን ሙቭመንት በደንብ እናውቀዋለን። በነገራችን ላይ የመንፈስ ቅዱስን ሙቭመንት የምትቃወም ቤተክርስቲያን አይደለችም። በነገራችን ላይ ሰው ልኩን ሲነግሩት ወይም ደግሞ ችግሩን ሲነግሩት ደስ ስለሚለውና ይሄ አሁን የተለመደው አለ አይደለ? ይሄ ሰላይ እየላኩ የሰው ኢንፎርሜሽን ፒክ እያደረጉ ገስታውስ እያሉ ልብሶቻቸውን ቦርሳቸውን የሚያስቀምጡበት ቦታ እየሄዱ ከቦርሳቸው ውስጥ መታወቂያቸው ምናምን የሐኪም ቤት ማስረጃዎችም ካሉ እያወጡ እያነበቡ ምናምን ለነብዩ እየሰጡ እያነበበ ምናምን ሄዶ ምናምን ነገር ይሄ ትሪክ አልፎበታል። እንደዚህ አይነት ትሪኮች አሁን ቃለ ሕይወት ውስጥ አይሰሩም። እንደዚህ አይነት ትሪኮች መሰረተ ክርስቶስ ውስጥ አይሰሩም። እንደዚህ አይነት ትሪኮች ሙሉ ወንጌል ውስጥ አይሰሩም። በቃ አይሰሩም። እነዚህ የሚሰሩት ጄፒኤስ ጆጭሮ ጋር እስራኤል ደንሳ ጋር እነ መስፍን በሹ ጋር እነ እዩ ጩፋ ጋራ እነ ገለመሌ ጋር እነ ምናምን ጋር ነው የሚሰራው። እንደዚህ አይነት ነገር ትሪክ አይሰራም። በቃ ቃለ ሕይወት ጋራ ከመጣ ከየት መጣ የኔ ጌታ? ትንቢት አውጥተው ወደ ህዝቡ ከመናገር በፊት ይፈተሻል። ባይዘው ምንድነው ባይዘው መንፈሳዊ ሰዎች ናቸው ቤተክርስቲያን ዙሪያ ያሉት። አባቶችም እኮ ያስፈለጉት የቤተክርስቲያን መሪዎች ያስፈለጉት እረኞች ያስፈለጉት ወደ በጎቹ የሚመጣውን ነገር መመርመር ስላስፈለገ ነው። በነገራችን ሁሉም በግ ሆኖ የበግ መልእክት አይደለም ይዞ ይመጣው። ተኩላ ሆኖ በግ መስሎ ይመጣና የተኩላ መልእክት ማስተላልፎ የሚሄድ ተኩላም ስላለ ማለት ነው። ስለዚህ ቃለ ሕይወቶች በጣም አክብረናቸዋል፣ በጣም ተደስተንባቸዋል። እግዚአብሔር ከዚህም በላይ ደግሞ ገና ይሰራል፣ ከዚህም በላይ ደግሞ ያጋልጣል ብዬ ተስፋ አደርጋለሁ። ይሄን ሰው እንዴት እንደናፈኩት በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እስከሚያዞርበት ድረስ የተናቀ ነው። እምቢ ያለሁኝ ቃሉን የኔን ደዌ በመቀበልህ መከራህን በማየትህ ደም ግባት የሌለው ውበት የሌለው መስለ መምጣትህን አውቃለሁኝ። እንዴት ተንቀህ እንደመጣህ ያለ ውበት አውቃለሁኝ። በፊቱ እንደ ቡቃያ ከደረቅ በቃ ሲያጥር ራሱ ደስ አይለኝም። ያው ከቲክታክ ሜንሽን ስለምታደርጉኝ ነው። ልጅ ገብላችሁ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እስከሚያዞርበት ድረስ የተናቀ ነው። እምቢ ያለሁኝ ቃሉን የኔን ደዌ በመቀበልህ መከራህን በማየትህ ደም ግባት የሌለው ውበት የሌለው መስለ መምጣትህን አውቃለሁኝ። እንዴት ተንቀህ እንደመጣህ ያለ ውበት አውቃለሁኝ። ዋው ዶክተር ወዳጄነ ኢየሱስ ክርስቶስን የሚገልጥበት ወይ በጣም ነው የሚገርመኝ። በጣም ብዙ ስብከቶቹን ሰምቻለሁ። እረ በጌታ ጌታ ሆይ እባክህ መልሰው። የእውነቴን ነው የምላችሁ። በቃ እግዚአብሔር የልቦናዎቹን አይኖች አብርቶ ይመልስልን። እንዴት በቃ ኢየሱስ ክርስቶስን በምን አይነት ሪቪሌሽን እንደሚገልጠው፣ በምን አይነት መገለጥ፣ በምን አይነት መነካት፣ በምን አይነት መገረም ኢየሱስ ክርስቶስን እንደሚገልጠው ማለት ነው። እኔ የእውነቴን ነው ብለ በጣም ነው የምደመምበት። በቃ የእውነት ነው። በቃ ፍቅሩን በልባችሁ ውስጥ በደንብ ይከተዋል በደንብ እና አላቅም። ምናልባት ይሄ ቪዲዮ ተቆራርጦ ምናልባት የሚፖሰትም ከሆነ ዶክተር ወዳጄ የእውነት እንናፍቀዋለን። ይህን ስብከትህን ይህን በመገለጥ የምታወራውን ስለ ኢየሱስ ክርስቶስ እንደዚህ በጥበብ በዊዝደምና በሪቪሌሽን የምትናገረውን ኢየሱስ ክርስቶስን ከአንተ አንደበት መስማት እንናፍቃለን። የዓለም ነገር ላይ ሞቲቬት የምታደርገው ነገር እምብዛም አይጥም ታውቃል። ስለ ኢየሱስ ክርስቶስ ስለ መንግስቱ ግን ስትሰብክ የሆነ ይንቀጠቀጣል። የሰው ውስጥ ራሱ የሆነ ውስጣችን ይንቀጠቀጣል። የሰውን ውስጥ የሚያንቀጠቅጥ ግሬስ ያለብህ ሰው ነህ። ማስተዋሉን አብዝቶልህ እግዚአብሔር ወደ ልቦና መልሶ እግዚአብሔር ወደ ልቡ መልሶ እግዚአብሔር ወደ ራሱ አስጠግቶ ዳግመኛ ወደ እግዚአብሔር ተጠግተ ይህን የክርስቶስን ወንጌል ንጹህን የክርስቶስን ወንጌል እንድትሰብክ ጌታ ይርዳ። ስለማትመጥኑኝ ነው። እኔ ሰው አይመጠነኝም ብዬ አላውቅም። ለምን ሰው በሰውነቱ ነው የማከብረው፣ ግን አትመጥኑኝ። ጭንቅላታችሁን ያየሁት በቃ ይሄ ነው። ዝም ብሎ ባዶ
ምን ይከፍታሉ? ስለ ሀገር ስለ ፖለቲካ እናያወያያለን። የትኛው ፖለቲካ? የትኛው በጣም ያዘንኩበትን ነገር ነው የምነግራችሁ። ያው ብዙዎቻችሁ ይሄን ነገር አይታችሁት ሊሆን ይችላል። እንግዲህ ትላንትና ከትላንት ወዲያ ይሄ ነገር በጣም እየተሰረጫጨ ስለነበረ ነው። አንድ ነገር ክላሪፋይ ላድርግላችሁ። ብላቴናው አብርሃም ቢንቴን ምናምን የሚባለው አገልጋይ ምናምን ቡካ እኚህ ክርስቲያን ነን ባዮች ናቸው። በነገራችን ላይ የክርስቲያን ኢሜጅ ያላቸው ሰዎች ናቸው። ግን እዚህ ጋራ ወንድሞች በሚቀጣቀጡበት ቦታ ሁሉ ማትጠፋ አሁን ቡካ የምትባል ሴት አለች። አትጠፋም። በቃ ወንድሞች ሲቀጣቀጡ አለች። አንዱ አንዱን ሲወቅጠው አለች። እዛ ቦታ ብቻ ትንሽ ፌመስ ይሁን ገንዘብ ይኑረው አይነት ነገር አለች። በቃ እዛ ቦታ አሽቃባጭ ሆነዋል። ታውቃላችሁ አብዛኛው ይሄ ቃል አቀባይ ሆነዋል። በለው እገሌ እንትና ሲወቅጠው በለው። አሁን ፊራኦል ኢቲቻ በጌታ የሆነ ወንድማችን ነው። ሃው እንዴት ስፒሪቱ እንደተመታ ይሄ ሰው ማለት ነው። በጣም ነው ያዘንኩት። አሁን ንግግሮቹ ከአንድ ክርስቲያን የማይጠበቅ አይነት ነገር I have ምናምን ሚሊየን in my account I have something million dollar in my account ምናምን ብራግ ማድረግ you know this watch ይሄ ሰዓት ማለት ይሄን ያህል ብር ነው፣ ይሄን ያህል ኮስት ያደርጋል ምናምን። እናንተ 2 ሚሊዮን ሁለት ሆናችሁ ከሰጣችሁ እኔ ደግሞ 100 ሚሊዮን አድርጌ ለመቄዶንያ ሰጣለሁ። ቅንነትህን ነው የሚያሳጣ። ታውቃለህ ቲክታክ ውስጥ ያለው ቫይብ፣ ቲክታክ ውስጥ ያሉት ኢንቫይሮንመንታል ላይፉ ባይዘው ቅንነትህን ያሳጣል። ምክንያቱም ክርስቲያኑ እንኳን በሚጣሉ ወንድሞች መሃል እየገባ ቃል አቀባይ ነው፣ ድንጋይ ያቀብላል። ታውቃለህ አንዱን እንዲፈነክት ማለት ነው። ቁጭ ብሎ ይስቃል ምናምን። ብላቴናው አብርሃም የሚባለው ቁጭ ብሎ ያገጣል። ጌታ የእውነት ማስተዋሉን ይስጣችሁ። እኔ ታናሻችሁ ነኝ፣ ግን ከምር ከእናንተ የተሻለ የሆኑ አስተሳሰቦች አሉኝ። አላሽቃብጥም። በወንድሞች መሃል መግባት አልፈልግም። ሀቅ ባለበት ሳይድ ግን መቆም እፈልጋለሁ። ዲስ ሚንስ እንደዛ ማለት አይደለም። ሀቅ ባለበት ሳይድ የቆምኩላቸው ወንድሞች ስላሉ ማለት ነው። ላይክ እንደነ አቤል አቡና አይነቶቹ ሀቅን ይዞ ለሚከራከሩና ሀቅን ይዞ ለሚናገሩ ወንድሞች በጣም ስለምወግም ማለት ነው። ይሄን ደግሞ የተማርኩ ከክራይስት ጂሰስ ነው፣ ከኢየሱስ ክርስቶስ ነው፣ ከመጽሐፍ ቅዱሴን የተማርኩት ለሀቅ መቆም እንዳለብኝና ከሀቅ አጠገም መጥፋት እንደሌለብኝ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እንትን አትሁኑ፣ ይሄ ነዳጅ አትሁኑ። ጸብ ሲነሳ፣ አለመግባባቶች ሲነሱ፣ አለመስማማቶች ሲፈጠሩ መሀል እየገባችሁ ትጉ አትበሉ። ይሄ ቃል አቀባይ አትሁኑ። ጌታን ተቀበይ ሲባል ከየት ነው የምቀበለው? ከኤርፖርት ነው የምቀበለው? ከእንትን ነው የምቀበለው እንላለን አይደለ? አይደለም። ጌታን ተቀበሉ። እዚህ ጋር ያለነው እህቶቻችንና ወንድሞች የፈጠርነው ነገር አይደለም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ሁሉ ነው የሚለው። አያችሁ፣ ጌታን ተቀበሉ የመጣው መጽሐፍ ቅዱስ ነው ያለው። ለተቀበሉት ሁሉ በስሙም ለሚያምኑት። ብዙ ጊዜ በአደባባይ ላይ ወጣችሁ ወንጌልን ስትመሰክሩ እንዲሁም ደግሞ በሶሻል ሚዲያም ላይ ጌታ ኢየሱስ ክርስቶስን ተቀበሉ ሲባል ከየት ነው እንቀበሉ? ከኤርፖርት ነው? የት ሄደን የት ነው የሚመጣው? የቱ ጋር እንጠብቀው ምናምን የሚሉ የሚያለቅጡ ሰዎች አሉ። በነገራችን ላይ ወንድማችን እንዳለው ይህን ነገር ያለው እኛ አይደለንም። ተቀበሉ ያለው እኛ አይደለንም። ቅዱስ ቃሉ ስለሚያዛችሁ ነው። ቅዱስ ቃሉ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉት ዘንድ ስለሚያዛችሁ ነው። በቃ ግዴታችሁ ስለሆነ ነፍሳችሁ ማዳን ከፈለጋችሁ ግዴታ ኢየሱስ ክርስቶስን መቀበል ስላለባችሁ የነፍሳችሁ መዳኛ ነፍሳችሁ ከሲኦል ከገሃነም ከጥፋት ልታመልጥ የምትችለው ከዚህ ሁሉ ከዘላለም ሞት ከዘላለም ጥፋት ልታመልጥ የምትችለው ትሩ ክራይስት ጂሰስ ከሆነ ብቻ ነው፣ በኢየሱስ ክርስቶስ ብቻ ከሆነ ነው። እና ዛሬ የምንላችኋለን ጌታ ኢየሱስ ክርስቶስን የግላችሁ አዳኝ አድርጋችሁ ተቀበሉ። ለዓለም ሞቷል፣ ግን ደግሞ የግል አዳኛችሁም አድርጋችሁ ተቀበሉት። ስንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ጌታ ምን አልክ? ወይኔ ጉዴ! 200 ሚሊዮን ጆጭሮ ራሱ ገረመውና ምን አልክ አለው ማለት ነው። እሺ
እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ኖ አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ? አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር እኔ አሳቀኝ። ምን እንደው ታውቃላችሁ? አሁን ምንም ብር የለም፣ አሁን ደሃ ነህ። አንተ ራስህ ምን አለ ብላ ጠይቆ ሀብቴማ አንተ ነህ ነው የሚል። አንተው ነህ ብር አንተ እንጂ ብር ክፈል መባ ከፍለሃል። አስራትን ሰጥተሃል። ሚራክል ካርድ ገዝተሃል። ኧረ ጌታ ሆይ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። እኒህ ሰዎች ገደሉኝ በኢየሱስ ስም። ለጊዜው 50 ሚሊዮን ይሁንልኝ። ኧረ እንደዚህ ይቻላል እንዴ? እንደዚህም የሚቻል ከሆነማ እኛም እንሞክረዋለን፣ ከምር እንሞክረዋለን። ጆጭሮ ግን ይመች፣ ኩላሊታቸውን አግኝተዋል ብላቸው የት አባቱ አንድ ነገር ልንገራችሁ፣ አንድ ነገር ክሊር ላድርግላችሁ። ኦብቪየስሊ ስለ ማርያም ነው እየዘመሩ ያሉት ማለት እየዘፈመሩ ያሉትና ጴንጤዎች በአማረ ዜማ፣ በአማረ መዝሙር፣ በአማረም ግጥም መጽሐፍ ቅዱሳዊ በሆነም ሐሳብ መጽሐፍ ቅዱስን ቢፈትሹና መጽሐፍ ቅዱስ ላይ ቢመረምሩ የማያጡትን ሐሳብ ይዘምሩታል ጴንጤዎች ማለት ነው። በእነሱ ሐሳብ ይዘፍኑታል እንበለው። ግን ከየት አምጥቶ? ከመጽሐፍ ቅዱስ ቃሉን ቢያነቡት፣ ስለ ምሕረቱ የተዘመረውን ቢያነቡት ከመጽሐፍ ቅዱስ የተቀዳ ነው። ስለ ቸርነቱ የተዘመረውን ቢያነቡት ከመጽሐፍ ቅዱስ የተቀዳ ነው። ግን እነሱ መጽሐፍ ቅዱስ ላይ ግን የለም፣ ግን ደግሞ እየዘመርን ነው ብለው ያስባሉ። ለምን? በጣም ዝቅ ባለ ድምፅ በሽብሸባ ዝቅ እያሉ ብድግ ስላሉ ምናምን ማለት ነው። ዝማሬ ቆይ እኔ የምላችሁ ዝማሬ ማለት ነው ቅዱስ ቃሉ ላይ የሌለ ሐሳብ ከሆነ ዝማሬ ምኑን ዝማሬ ሆነ ታዲያ? ዘፈን እኮ ዘፈን የሆነበት ምክንያት ኢየሱስ ክርስቶስ ስላልከበረበት፣ መጽሐፍ ቅዱሳዊ ስላልሆነ፣ መጽሐፍ ቅዱስን ያማከለ ሐሳብ ስለሌለ፣ ክራይስትን ሴንተርድ ያደረገ ምንም አይነት ሐሳብ ስለሌለና ምንም አድረስ የሚያደርገን ነገር ስለሌለ ነው። እንደዛማ ቢሆን ኖሮ እኮ ዘፈን አይባልም ነበረ፣ መዝሙር ነበረ የሚባለው። እሺ ነገ በሌሊት እንነሳለን፣ ጸሎታችንን እናደርጋለን፣ ስፖርታችንን እንሰራለን፣ መጽሐፋችንን እናነባለን። በቃ በጣም አሪፍ ቀን ነው የምናሳልፈው። እውነት ነው የምናሳልፈው። ከማን ጋር ነው የምታሳልፊው? በላሽ ራስሽን ቻይ፣ ወደዛ ነው ልተኛበት። ይሽጣ ራስ ሁሌ ታቅዳለች፣ ይሳካላል። ስታስጠላ በእናትህ። ይሄ ትክክል። እኔ ራሴ በቃ ጠዋት ትነሳለህ ምናምን እቅድህን ታወጣለህ። ከዛ በቃ እኔ ነገ እንዲህ ያደርጋለሁ፣ ቸርች ሄዳለሁ፣ ባይብል ስተዲ ያደርጋለሁ ምናምን ቁጭ ብዬው ነገር አደርጋለሁ ነው እንትላል። ጠዋት ስትነሳ ግን ማን ይነሳል? ማን ይነሳ ከእንቅልፍ ማለት ነው። ጌታ ሆይ ኧረ ይሄ ነገር ይሄ አዚምና ድንዛዜ ከሁላችንም ላይ ይገፈፍልን፣ ከሁላችንም ላይ ይገልበጥልን። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ችግር የለም አታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቦ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ፣ በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣም እና ኢትስ ኦኬ ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ እና እኔ ታዳጊ ወላጆች ብያችኋል። ልጆች ቤተሰቦቻችንን እንዲህ ነው ብለን መናገር ተገቢ ባይሆንም በነገራችን ላይ እኔ
ስለ ወላጆቼ ፈጣሪን በአንድ ነገር አመሰግነዋለሁ። ወላጆቼ ላይ የማላጉረመርምበትና እናንተ እኮ ተክታችሁ ብትሰሩ ኖሮ እኔ ዛሬ ላይ በቃ በእናንተ ሀብት መጻደቅ ነበረ ኖር ነበረ ምናምን ብዬ እንዳላስብ የሚያደርገኝ ምን እንደሆነ ታውቃላችሁ? ከልጅነት እስከ እውቀት እስካሁን እስካለሁበት እስካሁን እንኳን ባልላችሁም ያው ከዛ ወጥቼ ብቻዬን መኖር የጀመርኩት ወደ ዩኒቨርሲቲ ስመጣ ነው። እኔ ከአምቦ ነበር የመጣሁት። ከአምቦ ወደ አዲስ አበባ ሳይንስና ቴክኖሎጂ ወደ አስቱ ነበር የመጣሁትና ወደ አስቱ ዩኒቨርሲቲ ከመጣሁ በኋላ ነው ብቻዬን የመኖሩ ከቤተሰብ ተነጥሎ የመኖሩ ትግል የተጀመረው ማለት ነው። እና ፈጣሪን በአንድ ነገር አመሰግነዋለሁ፣ ወላጆቼንም በአንድ ነገር እባርካቸዋለሁ። አይኔ፣ እጄን፣ ጆሮዬን፣ ራሴን፣ እግሬን፣ መላው ሰውነቴ ጤናማ ሆኖ ዛሬ እንዲደርስ ስላደረጉኝ አምላኬን አመሰግነዋለሁ። ከበቂም በላይ በጣም በቂ ነገር አድርገውልኛል። አላጉረመርምባቸውም። ነገር ግን ይቺ እህት ባለችው ነገር ላይ በጣም ብዙዎች ሲተቿት አየውና ትክክልም እንዳልሆኑ ተረዳው። ምክንያቱም ልጅ ከበላ በቂ ነው አይባልም። ልጅ ኢሞሽናሊ በስትክክል ካላደገ በነገራችን ላይ አስቸጋሪ ይሆናል። ልጅ እንደ እግዚአብሔር ቃል እኔ ክርስቲያን ነኝ፣ እንደ ክርስቲያን ነው ማወራችሁ። ዲሲፕሊን ሆኖ እንዲያድግ ከፈለጋችሁ የሚበላውን ነገር ብቻ አትስጡት። ለህይወቱ የሚመጥነውን ለህይወቱ የሚበጀውንም ነገር ስጡት። ዲሲፕሊን ሆኖ ያድግላችኋል። በላ ጠጣተኛ ይሄ በቂ ነው አንተ አርፈ ምናምን አትኖርም ምናምን እንዲባል ነገር የለም። ቁጣ ቀንሱ። በጣም ኢሞሽናሊ ላያቸው ላይ ተጽዕኖ የሚፈጥር ነገር አታድርጉባቸው። እኔ ቤተሰቦቼ እኛ ላይ ያደረጉትን ነገር ነው የምነግራችሁ። ዛሬ የምታዩትን ጂሚ ፈጥረውታል ማለት ከእግዚአብሔር እርዳታ ጋራ ማለት ነው። የእግዚአብሔር ባላደራዎች ናቸው ቤተሰቦች ብዬ አምናለሁ እና እግዚአብሔር እኚህን ባላደሮቹን እየረዳቸው የዛሬውን ጂሚ አድርሰውታል። በጣም ጤናማ ልጅ ኢሞሽናሊ፣ ሳይኮሎጂካሊ፣ ስፒሪቹዋሊ በጣም ጤናማ የሆነ ልጅ እንዲኖራችሁ ከፈለጋችሁ አሁን ያለችው አይነት አስተሳሰብ ከቤተሰቦች ውስጥ ተነቅሎ ሊወጣ ይገባል ብዬ አስባለሁ። ዛሬ ቸርች ውስጥ ገብቼ የመጀመሪያ ቀን ጌታ ልቀበል ጊዜ የመጀመሪያ ቀን ገጠመኝ ልንገራችሁ። በጌታ የእውነቴ ነው ብላችሁ እኔ በህይወቴ እንደዛ አይነት አይቼም ሰምቼም አላየሁም ሲጀመር ማለት ነውና ቸርች ገባን። ጌታ ኢየሱስን የግል አዳኛችን አድርገን ልንቀበል ስንል እግዚአብሔርን እውነት ጴንጤዎች ግን ትገርማላችሁ። ያላችሁ ፍቅር ያላችሁ አቀባበል በጌታ በኢየሱስ ስም በቃ ደስ ሲሉ ሲያዩአችሁ ራሱ በፍቅር ነው አይዟችሁ ምናምን በጌታ በኢየሱስ ደግሞ የሚገርማችሁ ነገር ይጸልዩላችኋል። መጽሐፍ ቅዱስ ይው ጴንጤዎች ችግራቸው መጽሐፍ ቅዱስ እንድታነቡ ከመጽሐፍ ቅዱስ ጋር እንደዚህ ልጥፍ ነው የሚያደርጓችሁ። እግዚአብሔር ነው የምላችሁ። ምንም ችግር የለባቸውም ከእነሱ ጋር መጽሐፍ ቅዱስ እንድታነቡ። ከዛ ስልካችሁን ይቀበላሉ። ሃሎ እንዴት ነው እያነበብሽ ነው እየጸለይሽ ነው እንጸልያለን ወደ ህብረት ይጠሯችሁ። በጌታ በኢየሱስ ስም እውነት ደስ ስትሉ ጌታ ብዙ ሰው ይለናል። በነገራችን ላይ በጣም ጴንጤዎች የእውነት በጣም ወደ ጌታ ስንመጣ የሰጣችሁን ፍቅር ዛሬ እስቲ ላመስግናችሁ። የእውነት እግዚአብሔር ዘመናችሁን ይባርክልኝ። የእውነት በሶሻል ሚዲያም መሰረተ ክርስቶስም የነበራችሁ በዙሪያም የነበራችሁ ክርስቲያን ፋሚሊዎች ክርስቲያን ቤተሰቦች የሆናችሁኝ ማለት ነውና እግዚአብሔር ዘመናችሁን ይባርክ። ከባይብል ጋራ አታችድ እንድንሆን ከጌታ ጋራ ፍቅር ውስጥ እንድንገባ ከአምላካችን ጋራ የሚያምር ፌሎሺፕ እንዲኖረን ስለረዳችሁን፣ ስላስተማራችሁን፣ ስለመከራችሁን እግዚአብሔር ዘመናችሁን ይባርክ። ጸጋውን ያብዛላችሁ። ፍቅር የሆናችሁ ቤተሰቦቻችን ናችሁ፣ ወንድም እህቶቻችን ናችሁ። ከእናንተ ጋራ አንድ አካል በመሆኔ በጣም ደስተኛ ነኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ላይክ ማድረጋችሁን እንዳትረሱ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።